በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገር ውስጥም በውጭ ሀገርም ያላችሁ ኦርቶዶክሳውያን እንደምን አላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን። ሐዋርያትን በተለያየ መልኩ እየመረጠ እያጽናና እያረጋጋ ባለበት ሰዓት ፈጣሪያችን ኢየሱስ ክርስቶስ ክብር ይግባውና የሰው ልጆች ለማጽናናት ለማረጋጋት በጎደለ ለመሙላት የተሰበሩትን ለመጠገን የራቆትን ለማቅረብ የታመሙትን ለመፈወስ ነውና የመጣ ፈጣሪያችን የሰው ልጆች ስራ ሰርተው እንዲለወጡ ፈቃዱ ስለሆነ በምሳሌም ያለ ምሳሌም የሰው ልጆች አስተምሯቸዋል። ያለኔ ምንም ስራ መስራት አትችሉም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈ ምዕራፍ 15 ቁጥር 5 ላይ ተመዝግቦ እናገኘዋለን። ያለ እግዚአብሔር ፈቃድ የሰው ልጆች ስራ መስራት አይችሉም። ትዳርን መመስረትም አይችሉም። ልጆችን ማሳደግም አይችሉም። መብላትም መጠጣትም አይቻልም። መውጣትም መውረድም አይቻልም። ተኝቶ መነሳትም ተነስቶ መጓዝም ያለ እግዚአብሔር ፈቃድ እንደማይሆን ፈጣሪያችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ያለኔ ምንም መስራት አትችሉም፣ እኔ ስፈቅድላችሁ ትሰራላችሁ፣ በወጣችሁበት በገባችሁበት የምወጣ የምገባ እኔ ነኝ፣ ኃይል የምሆናችሁ፣ ድካማችሁን የማስወግድ፣ ራባችሁን ጽማችሁን የማስወግድላችሁ እኔ ነኝ፣ ያለኔ ፈቃድ ምንም ማድረግ አትችሉም ብሎ ፈጣሪያችን ኢየሱስ ክርስቶስ ለሰው ልጆች አብነት ሆነ ማለት ነው። እሱ ሰርቶ ስሩ አለ። እሱ ጾሞ ጹሙ፣ ጸልዮ ጸልዩ ብሏል። ፈጣሪያችን ኢየሱስ ክርስቶስ ለሰው ልጆች አብነት ሆኗል። ድህነቱ የተፈጸመው በእሱ ነው። ስራ መስራት የምንችለው በእግዚአብሔር ፈቃድ። ያለ እግዚአብሔር ፈቃድ የሰው ልጆች መስራትም አይችሉም፣ መለወጥም አይችሉም። ቤት የሚሰራውም በእግዚአብሔር ፈቃድ ነው። የሰው ልጆች በራሳቸው ፈቃድ ቤት እንሰራለን ብለው ይደክማሉ፣ ይወጣሉ፣ ይወርዳሉ። እግዚአብሔር ካልፈቀደ ግን የሰው ልጆች ቤትን መስራት አይችሉም። እግዚአብሔር ሲፈቅድላቸው አባቶቻችን እናቶቻችን ቤተ መቅደስን ያሳንጻሉ፣ ይሰራሉ። እነሱም ሰርተው ይለወጣሉ። ያለ እግዚአብሔር ፈቃድ ምንም የሰው ልጆች ማድረግ ስለማይችሉ ያለኔ ፈቃድ መስራት አትችሉም፣ ያለኔ ፈቃድ መውጣት አትችሉም፣ ያለኔ ፈቃድ መውረድም አትችሉም፣ ያለኔ ፈቃድ መፈጸምም አትችሉም። የሚፈጸመው በእኔ ፈቃድ ነው፣ የሚደረገው የሚከናወነው በእኔ ፈቃድ ነው ብሎ ፈጣሪያችን ኢየሱስ ክርስቶስ ፈቃዱ ጽኑ እንደሆነ የእግዚአብሔር ፈቃድ አለ፣ የሰው ፈቃድ አለ። የሰው ፈቃድ ጊዜያዊ ነው፣ የእግዚአብሔር ፈቃድ ደግሞ ዘላለማዊ ነው። ያለ እግዚአብሔር ፈቃድ መውጣትም መውረድም የሰው ልጆች አቅም የላቸውም፣ ጉልበትም የላቸውም። እግዚአብሔርን ማሰብ አለባቸው የሰው ልጆች ማለት ነው። ለሥራ ዝግጁ ይሆናሉ። እግዚአብሔርን ፈቃዱን ይጠይቃሉ። የእግዚአብሔር ፈቃድ እንዲፈጸምላቸው በጾም በጸሎት በትሕትና በፍቅር በየዋህነት ሆነው እግዚአብሔር ሆይ አንተ ፈቀድልን፣ ይህን ስራ ለመስራት አስቤያለሁ፣ ሐሳቤ እንዲፈጸምልኝ ፈቃድ ይሁን ብሎ የእግዚአብሔርን ፈቃድ የሰው ልጆች ሲጠይቁ ምን ይሆናል? ፈቃዱ ይፈጸምላቸዋል ማለት ነው። የሰው ልጆች ዝም ብለው ይሮጣሉ፣ የእግዚአብሔር ፈቃድ ደግሞ አይፈጸምላቸውም። በከንቱ ይሮጣሉ፣ በከንቱ ሮጠው ሩጫቸውም ከንቱ ይቀርባቸዋል። ስለዚህ ፈጣሪያችን ለቅዱሳን ሐዋርያት እናንተ ስራ መስራት የምትችሉት፣ ማስተማር የምትችሉት፣ መውጣት መውረድ የምትችሉት በወጣችሁበት በገባችሁበት እየወጣሁ እየገባሁ የኔ ፈቃድ ሲሆን እናንተ ማስተማር ትችላላችሁ፣ አቅማችሁ ይበረታል፣ ጉልበታችሁን ባረኬ ቀድሽ የምሰጥ እኔ ነኝና ያለኔ ፈቃድ መስራት አትችሉም። እኔ እንደምፈቅድላችሁ ማመን አለባችሁ። በመጀመሪያ ማመን አለባችሁ ስራውን ለመስራት። በዚህም ጊዜ የኔ ፈቃድ ይከናወንላቸዋል ብሎ ፈጣሪያችን ኢየሱስ ክርስቶስ ተናግሯል። ስለዚህ በዓለም ያለው ሰው ሁሉ የእግዚአብሔርን ፈቃድ ሊጠይቅ ይገባዋል። የሰው ልጆች ከንቱ ሆነው እንዳይቀሩ ፈጣሪያችን ወደዚህ ምድር የመጣ 5500 ዘመን እስከሚፈጸም የሰው ልጆች ክፉ ስራ ይሰሩ ነበረ።
ክፉ ስራ እየሰሩ ራሳቸውንም ይገሉ ነበር፣ ሰውንም ይገሉ ነበር። ራሳቸውን ይበድላሉ፣ ሰውንም ይበድላሉ። ራሳቸው ያዝናሉ፣ ሰውንም ያሳዝናሉ። ዛሬም ትውልዱ ፈጣሪውን ያሳዝናል በመጀመሪያ፣ ቀጥሎ ራሱም ያዝናል፣ ራሱ ተስፋ ይቆርጣል። የእግዚአብሔር ቃል ግን የሚያጽናን የሚያረጋግጥ ሕይወት የሚሆን በጎደለ የሚሞላ የተሰበሩትን የሚጠግን የራቆትን የሚያቀርብ የታመሙትን የሚፈጉስ አልጫውን ዓለም የሚያጣፍጥ እግዚአብሔር ምን አለ? ያለ እኔ ምንም ስራ ልትሰሩ አትችሉም። በመጀመሪያ ይህን ፈቃድ ጠይቁ። ፈቃዴን ስትጠይቁ ስራ ባርኬ እሰጣችኋለሁ። ስራውን ባርኬ ቀድሼ ስሰጣችሁ በስራውም ትረኩበታላችሁ ብሎ እግዚአብሔር ተናግሯል። የሰው ልጆች በራሳቸው መንገድ በገንዘባቸውም አይደለም መውጣት መውረድ ያለባቸው፣ የእግዚአብሔርን ፈቃድ መጠየቅ አለባቸው። ትውልዱ በገንዘቡ ቤትን ሊሰራ አይችልም። በገንዘቡ ስራ መስራት ሊችል አይችልም። ሀገርን ሊገነባ አይችልም። ያለ እግዚአብሔር ፈቃድ መንቀሳቀስ ስለማይቻል የእግዚአብሔርን ፈቃድ የሰው ልጆች በመጀመሪያ መጠየቅ አለባቸው። እግዚአብሔር ይህን ነው የተናገረ። የማይሻር ቃል ነው፣ ዘላለማዊ ቃል ነው። ድነት የሚሰጥ ሰላም የሚሰጥ ፍቅር የሚሰጥ ሕይወታችንን ሙሉ የሚያደርግ የእግዚአብሔር ቃል ስለሆነ በዚህ ቃል ተጽናንቶ ተረጋግቶ መኖር ከሰው ልጆች ይጠበቃል። ሰው ብቻውን እየተጓዘ ሊኖር አይችልም። ብቻውን እየተጓዘ ያወራል ማለት ነው። የእግዚአብሔርን ፈቃድ አልጠየቀም ማለት ነው። ስራ መስራት እችል ነበር፣ ነገር ግን ስራ ላጣ እችላለሁ እያለ የሰው ልጅ ተስፋ ይቆርጣል። ስራን ወዶ ፈቅዶ የሚሰጥ እግዚአብሔር ነው። የሰው ልጆች መንቀሳቀስ አለባቸው። አይዋፍ እንኳን የሰማይ አይዋፍ ወደ ሰማይ ወደ ምድርም የሚንቀሳቀሱት የሚበሩት በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። እግዚአብሔርን ጠይቀው ነው። የሰው ልጆችም እግዚአብሔርን ጠይቀው ሲንቀሳቀሱ ስራን ባርኮ ቀድሶ ይሰጣል። በስራቸው ጸንተው ይኖራሉ። እግዚአብሔር አምላካችን ከሁላችን ጋር